ህይወት ድንገት የምትጠፋ በተስፋ የምትኖር እንጂ የማትጨበጥ መሆኗ ቢታወቅም በቅጽበት ስትጨልም ተስፋ እንደ ጉም ሲተን ደስታ በሐዘን ሲተካ ማየት ግን እጅግ ልብ የሚሰብር ነው። ሙሽራዋን የገጠማት አስከፊ አጋጣሚም የሰማውን ሰው ሁሉ ልብ የረበሸ አያድርስ ብሎ ያንገሸገሸ ክስተት ሆኗል። የህይወት እቅዷ ሰምሮ ይበጀኛል ካለችው የትዳር አጋሯ ጋር ልትጣመር ቀናት የቀራት ሙሽራ ድንገት በወጣችበት መቅረቷ ተሰምቷል። የልጄን ወግ ማረግ እንዳይ ጤናና እድሜ ስጠኝ ሲሉ በጸሎት ፈጣሪን ሲማጸኑ የኖሩ ቤተሰቦችም ጸሎታቸው ተሰምቶ የልጃቸውን የደስታ ቀን ለማድመቅ የጸሎታቸው መልስ በሆነች የሰርጓ ቀን ተገኝተው ቆመው ለመዳር ዝግጅታቸውን ጨርሰው የተመረጠችውን ዕለት በጉጉት እየተጠባበቁ ሳለ የደረሰባቸው ዱብዳ የወረደባቸው መዓት በጆሮ ለመስማት የሚከብድ አምኖም ለመቀበል የሚቸግር ሆኗል። ከወደደችው ጋር ጎጆ ቀልሳ ቤተሰብ ለመመስረት ሩቅ አልማ የሰርጓን ዝግጅት እያጠናቀቀች የሰርጓን ዕለት በጉጉት ስትጠባበቅ ቀን እየቆጠረችም ዕለቱን ስትናፍቅ የቆየችው ሙሽራ ላትመለስ አሸልባለች። የመምጫውን ቀን የማይታወቀውን ሞት አስከትሎ መንገዷ ላይ የገጠማት የመኪና አደጋ የሰርጉን ዳስ ወደ ለቅሶ ድንኳን፣ ጭፈራውን ወደ ለቅሶ ቀይሮታል። ይህ ልብ ሰባሪ ሐዘን የትና እንዴት ተፈጠረ? ለሰርጓ ቀናት የቀራት ሙሽራ የገጠማት አሳዛኝ ሁነትስ ምንድነው የሚለውን እንነግራችኋለን። በሌላ መረጃችን መቼም ጊዜው እየከፋ አይደለም ሰው ላይና እንስሳ እንኳን በራስ ወገን ላይ የማይፈጽመውን ጭካኔ ሰው ላይ እየተፈጸመ እያየን መተናል። በገዛ ጓደኞቿ ሴራ ተታላ ህይወቷን ያጣችው ወጣት ታሪክ ግን የደረስንበትን አስከፊ ጊዜ ያሳየም ሆኗል። ጓደኛዬ ብላ በምታምናቸው ሰዎች ለአውሬ ሰዎች የተሰጠችው ሴት ከሴትነት ክብር ተዋርዳና ተደፍራ ይህ ጭካኔ ያልበቃቸው ሰዎችም ህይወቷን ነጥቀው ገድለዋት መገኘቷ ተሰምቷል። በገዛ ሴት ጓደኞቿ ተላልፋ የተሰጠችው ሴት በአሰቃቂ ሁኔታ ህይወቷ ማለፉ ሲነገር ወንጀል ፈጻሚዎቹ መያዛቸው ታውቋል። ሁኔታው መችና የት የተፈጠረ ነው የሚለውን በዝርዝር እንነግራችኋለን። በመጨረሻም ዶክተር ማሙሽ ፈንታ ስለ ሐሰተኛ ነቢያት አጋልጧል። በተለያዩ ጊዜ የሚነሳው የሐሰተኛ ነቢያት ጉዳይ እውነታው ተጋልጧል። በመንፈሳዊነት ስም የነብይነትን ስያሜ ተጠቅመው ህዝብን የሚያጭበረብሩና ለግል ጥቅማቸው ሲሉ የማይወጡት የማይወርዱት የሌላቸው የበግ ለምድ የለበሱ ተኩላዎች ስለመኖራቸው ተነግሯል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ አሳዛኝ አደጋ ስለገጠማት ሙሽራ የተሰማውን አስደንጋጭ መርዶና በሴት ጓደኞቿ ለአረመኔ ሰዎች ተላልፋ ስለተሰጠችው ሴት የተሰማውን አሳዛኝ መረጃ እንዲሁም ዶክተር ማሙሽ ስለ ሐሰተኛ ነቢያት ያጋለጡትን መረጃ እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ሰዎችን ከመንገድ እያስቀረ ልጆችን ያለ ወላጅ ቤተሰብን ያለ ጧሪ የሚያስቀረው የመኪና አደጋ ዛሬም ብዙዎችን ባጭር እየቀጨ ተስፋቸውን እየነጠቀ ቀጥሏል። ከዚህ በፊት ብዙ አሳዛኝ ታሪኮችን ሰምተን ከንፈር መጠን አልፈናል። ሞትን እያስከተለ በሚከሰተው አደጋ በርካታ ልብን የሚያደሙ ሁነቶችንም ተመልክተን ይሆናል። ይህ ክስተት ግን የሰማውን ሰው ሁሉ ልብ ያሳዘነ አስደንጋጭ አደጋ ነው። ብዙ ህልም የነበራት በስራዋ ስኬትን በህይወቷ አግብታ ወልዳ ቤተሰብ መምራትን ያቀደችውን ሙሽራ መጣ ብሎ የማይቀጥረው ጨካኙ ሞት ከመንገድ አስቀርቷታል። በዳግም ትንሣኤው ልትሞሸር ሽር ጉድ እያለች የነበረችው ሙሽራ ከመንገድ አስቀርቶ ለድግሱ ጎንበስ ቀና በማለት ሲሰናዱ የሰነበቱ ቤተሰቦችን በድንጋጤ ያደረቀው ክስተት ምንድነው? በኮምቦልቻ ከተማ ሚያዝያ 11 ቀን 2018 ዓ.ም የጋብቻ ስነ ስርዓቷን ለመፈጸም በከፍተኛ ዝግጅትና ደስታ ላይ የነበረች አንዲት ወጣት ሙሽራ ሰኞ ዕለት በደረሰ አሰቃቂ መኪና አደጋ ህይወቷ ማለፉ ተሰምቷል። ከቦታው የተገኘው መረጃ እንደሚያመላክተውም ይህ ዘግናኝ አደጋ የተከሰተው ከሎጊያ ወደ ኮምቦልቻ በሚወስደው መንገድ ወርሰይ ተብሎ በሚጠራውና ለጉዞ እጅግ አስቸጋሪ በሆነው የመንገድ ክፍል ላይ የደረሰ እንደሆነ ተሰምቷል። ወጣቷ ሙሽራ ትጓዝበት የነበረው ተሽከርካሪ ከቁጥጥር ውጭ ሆኖ ገደል ውስጥ በመግባቱ ምክንያት አደጋው መፈጠሩም ተነግሯል። በአደጋው ወቅት በአካባቢው የነበሩ መንገደኞችና የአካባቢው ነዋሪዎች ተጎጂዎችን ለማትረፍ ከፍተኛ ርብርብ ቢያደርጉም ምስኪኗ ሙሽሪት ለሕክምና ኮምቦልቻ ከተማ ከመድረሷ በፊት በዛው ህይወቷ ማለፉም ተነግሯል። የህይወቷን አዲስ ምዕራፍ
በነጭ የሰርግ ልብስ ለመጀመር ቀናቶችን ስትቆጥር የነበረችው ይህች ወጣት በድንገት በሞት መነጠቋ ቤተሰቦቿን፣ ወዳጅ ዘመዶቿንና የሰማውን ሁሉ በከባድ ሐዘን ውስጥ የከተተ እጅግ አስከፊ ክስተትም ሆኗል። እኛም በቻናላችን ስም ለሟች ቤተሰቦች፣ ለትዳር አጋሯና ለወዳጅ ዘመዶቿ ሁሉ ፈጣሪ መጽናናትን እንዲሰጠን እየተመኘን ወደ ሌላኛው መረጃችን እናምራለን። መቼም ጊዜው ሰው ላይ የጨከነበት መሆኑን የሚያሳዩ ብዙ ጉዳዮችን እየተመለከትን ነው። ይሁን እንጂ የገዛ ጓደኛ ላይ እምነትን ክዶ ጓደኝነትን ረግጦ ለጆሮ የከበደ በደልን መፈጸም በሰብአዊነት ሕሊና የማይታሰብ ነው። ነገር ግን ሰብአዊነት ለጎደላቸው አረመኔ ሰዎች የገዛ ጓደኞቿ አሳልፈው የሰጧት ሴት ተደፍራና ተገድላ መገኘቷ ተሰምቷል። ክርስቶስ ለሰው ልጆች ሲል መከራን ተቀብሎ ሞቶ መነሳቱ በሚወሳበት የትንሣኤ ዕለት እንደ ይሁዳ ባሉ ጓደኞቿ የተሸጠችው ሴት በግፍ ተገድላ ተገኝታለች። ይህች አሳዛኝ ወጣት ሴት ወይንሸት ወዳጆ ትባላለች። ተወልዳ ያደገችው በደቡብ ምዕራብ ኢትዮጵያ ሸካ ዞን የኪ ወረዳ ሾሻ ቀበሌ ቢሆንም ከቅርብ ጊዜ ወዲህ ግን ቤተሰቦቿ መኖሪያቸውን ቴፒ ከተማ ሰላም ቀበሌ ዳውሮ ሰፈር አድርገው መኖር ጀምረው ነበር። ወይንሸት የፋሲካ ዕለት ከቀኑ 11 ሰዓት አካባቢ ከሁለት ጓደኞቿ ጋር በመሆን ለመዝናናት በሚል ከቤት እንደወጣች ሳትመለስ ትቀራለች። የልጃቸው ቤት ያለመመለስ ያስጨነቃቸው አባትም ያለ እንቅልፍ ያድራሉ። በማግስቱ ግን የሰሙት ዜና ከባድ ሐዘንና ድንጋጤ ውስጥ ከታቸዋል። ልጃቸው ወይንሸት ተደፍራ ተገላለች። ወንጀሉ የተፈጸመው በአዲስ ብርሃን ቀበሌ በተለምዶ አሮጌው ቀበሌ ሰፈር ተብሎ በሚጠራው አካባቢ ሲሆን ወንጀሉን መፈጸሙን መረጃ የደረሰው የቴፒ ከተማ ፖሊስ ብርቱ ክትትል በማድረግ ወንጀለኛውን ሾሻ ቀበሌ ውስጥ ሰኞ ምሽት ላይ ከተሸሸገበት ስፍራ በቁጥጥር ስር ማዋሉን የከተማዋ ፖሊስ መረጃ አመላክቷል። ይህን አሰቃቂ የወንጀል ድርጊት ፈጽሟል ተብሎ ከተያዘው መሐመድ በሽር ከሚባል ግለሰብ በተጨማሪ ለደፋሪው ተደራድረው አሳልፈው የሰጧት ሁለት የሴት ጓደኞቿም ተይዘው ምርመራ እየተደረገባቸው የሚገኝ ሲሆን ለድርጊቱ ፈጻሚዎች ጠንከር ያለ የፍትህ ውሳኔ እንዲሰጥም የከተማዋ ነዋሪዎች እየጠየቁ እንደሚገኙም ተሰምቷል። አምላክ የሟቿን ነፍስ ይማር እያልን ይህን አስነዋሪ ድርጊት የፈጸሙ ሰዎች ላይ ተገቢ ቅጣት እንዲጣል በመመኘትም ወደ መጨረሻው መረጃችን እናመራለን። በተለያየ ጊዜ በቤተ ክርስቲያን ውስጥ ስላሉ ሐሰተኛ ነቢያት ብዙ ሀሳቦች ሲነሱ ይስተዋላል። አንዳንዶች ይህ ሆን ተብሎ ስም ለማጥፋት የሚናፈስ አሉባልታ ነው ቢሉም እውነቱን የሚያውቁ ሰዎች ግን እውነተኛ እንዳለ ሁሉ ሐሰተኛ አለና ተጠንቀቁ የሚል መልእክት ሲያስተላልፉም ቆይተዋል። በዚህ ጉዳይ ዙሪያም ዶክተር ማሙሽ ሐሳቡን አስፍሯል። የሐሰተኞች ነቢያት መንፈስ እዚህ ሀገር በጣም ሲሰራ ነበር። ብዙዎች ሳይቀበሉ በፊት ሲሰራ ነበር። መጠየቅ አይቻልም እየተባልንም ተከትክተን ሰውየው ይድናል ተብሎ ተነግሮም እየሞተ ይህ ሰውዬ ሌባ ነው ስንል ስንጠይቅ እኛን መንፈስ ቅዱስን ተቃዋሚዎች ይሉን ነበር በማለት ሐሳቡን ያሰፈረው ዶክተር ማሙሽ ፈንታ የሐሰተኛ ነቢያት መንፈስ እዚህ ሀገር በጣም እንዳለ ባሰፈረው ጽሑፉ ላይ ብዙዎች ሳይቀበሉ በፊት ይሰራ ነበር። የሚሰራው የነበረው እኛን በማዘጋጀት ነው። ያዘጋጀን እንዴት ነው ስንል ጥንቃቄ ምናምን የሚባል ነገር እንደሌለ በመጥቀስ በጌታ ስም የሚመጣ ነገር ሁሉ ተቀበልን። መንፈስ ቅዱስ ከተናገረ ተቀበልን። አለመቀበል አለማመን ነው። መጠየቅ አይቻልም፣ የሚመራመርም አይቻልም እየተባለን ተከትክተን ቆይተናል። የጥያቄ መንፈስ የሚጠይቅ የሚጠራጠር እየተባልንም መጠራጠር ማለትም ሐሰተኛ ነገር እንዳይገኝ ማለት እንደሆነ ትርጉም እየተሰጠው የቴሌቪዥን ፕሮግራም እመርጣለሁ፣ የሚሄድበትንም ቸርች እመርጣለሁ፣ ግን ይሄ ነገር ከጌታ ይሆን ካለን መንፈስ ቅዱስ ተቃዋሚ ናችሁ ይሉናል። እኛን ድሮ ነው የመንፈስ ቅዱስ ተቃዋሚ ብለው ይሄ ነገር ሌባ ነው፣ ይሄ ሰውዬ ሌባ ነው፣ ጸልየውለት ሰውየው ይድናል ብሎ ተናግሮ ሞቷል፣ መንፈስ ቅዱስ ተቃዋሚ ይሉናል። ጠያቂ አእምሮ አይኑ ተጠራጣሪ አትሁን ይሉናል። የምንበላውን ምግብ ያህል እንኳን እንድንጠነቀቅ አያደርጉንም፣ ፋታ ይነሱናል። አትጠይቁ እያሉ መንፈስ ቅዱስን ተቃዋሚ እየተባለን ይኖር ነው። ትንቢትን መርምሩ ነው መጽሐፍ ቅዱስ የሚለው። ሐሰተኛ ነቢያት አሉ ማለት ሁሉም ሐሰተኛ ነው ማለት ግን አይደለም። ሐሰተኛ ትምህርት አለ ማለት ሁሉ ሐሰተኛ ነው ማለት አይደለም። እውነተኛም አሉ። እውነተኛ ነቢያት አሉ ማለት ወንጌሉን የሚሰብኩ ማለት ነው። አዲስ ኪዳን ከትንቢቶች ሁሉ ሱፐርሚ ትንቢት የሚያደርገው ይሄ ነው። ሁለተኛ ጴጥሮስ ምዕራፍ 1ን አንብቡት። አሁን ብዙ ክርስቲያን የትንቢት ቃል አለኝ የሚለው ሌላ ነገር ነው። ጴጥሮስ የትንቢት ቃል የተጻፈ አለን የሚለው ይህንን ነው። ይህንን የሚያስተምሩ እውነተኛ ነቢያቶች አሉ። እውነተኞች እንዳሉ ሁሉም
ሐሰተኞች አሉ። ስለዚህም መንፈስን ሁሉ መርምሩ እንደሚለው የመጽሐፍ ቅዱስ ቃል ሁሉንም ጉዳይ መመርመር አስፈላጊ ነው በማለት ሐሳቡን አስፍሯል። ውድ የአማርያ ቲዩብ ቤተሰቦች እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።